ከሙዚቃ መሳሪያ በላይ ሙዚቃ የተጻፈለት ፒያኖ ነው። እዚህ ጋር የምታዩቸው ፕሬዝዳንቶች ከመጀመሪያው ጀምሮ ዚዞስ በ1991 የመጀመሪያው ቻርተር ፕሬዝዳንት ጀምሮ እስከ መጨረሻ እስከ እኔ ድረስ የያዘ ነው ማለት ነው እና ይሄ ቼን 35 ዓመት ሙሉ ከአንድ ፕሬዝዳንት ወደ አንድ ፕሬዝዳንት እየተላለፈ መጥቷል ማለት ነው። ሰላም እንደምናላችሁ ምናለሽ አዲስ ተጀምሮ አሪም አሌክስ ነኝ። በዛሬው በምናለሽ አዲስ ፕሮግራሜ ምን አዲስ አለ ብዬ ሸራተን አዲስ ሆቴል ነው የሚገኘው። በዛሬው ቀን እንግዲህ ሮተሪ አዲስ አበባ ዌስት የ35ኛ ዓመቱን ያከብራል። ፕሮግራሙ ምን ይመስላል የሚለውን እንታደማለሁ። እሱ ብቻ ሳይሆን ደግሞ በዛሬው ዕለት እጅግ የምንወደው የምናደንቀው ድንቁ ፒያኒስት ግርማይ ፍራሻው ቆንጆ የሆነ የፒያኖ ስራውን ያቀርብልናል። ከሱ ጋርም ቆይታ የማደርግ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ። 35ኛ ዓመት ክብረ በዓል ላይ ተገኝተናል። እንኳን ደስ ያለህ። በዚህ አጋጣሚ እንኳን አብሮ ደስ አለ። እንዴት አገኘው? እስኪ ምን ተሰማ? 35ኛ ዓመት ላይ ደርሰናል። በጣም ቆንጆ ነበረ። ሰዎች ያው በጣም በደስታ በተለይ ክለብ አባላቶቻችን፣ ሮቴሪያኖቻችን፣ እንግዶቻችንም ሁሉም በጣም ተደስተዋል ባዩት ነገር እና ዝግጅቱን በጣም በቆንጆ ሁኔታ ነው ተዘጋጅቶ የጠበቀን። ብዙ ታሪክ የያዘ ምሽት ነው እና ብዙ ሰዎች ታሪኮቻቸውን ወደኋላ እያዩ የበፊት የነበሩ የበፊት ፕሬዚደንቶችን መጥተዋል፣ ቤተሰቦቻቸው መጥተዋል፣ እንዲሁም የግርማ አድናቂዎችን መጥተው ለምንድን ከሮተሪ ክለብ ጋር አብረን ፓርትነር እንዳደረግን ተረድተዋል። የስዕል አውደ ርዕዩንም ስዕሎችንም ገዝተዋል። ስለዚህ የገቢ መሰብሰቢያ ዓላማችንን በደንብ አሳክተናል። በጣም ደስ ብሎናል። ከማንገት ላይም ደግሞ ለየት ያለ ነገር አድርገህ እያየሁና እንደው እስኪ ምንድነው? አዎ እንግዲህ ሮተሪ ፕሮቶኮል አለው። ከአንድ ዓመት ወደ ሌላ ዓመት ሲሻገር፣ ከአንድ ፕሬዚደንት ወደ ሌላ ፕሬዚደንት ሲሻገር ይሄ የፕሬዚደንት ቼን ነው የምንለው፣ ቼን ኦፍ ኦፊስ ነው የምንለው። እዚህ ጋር የምታዩቸው ፕሬዚደንቶች ከመጀመሪያው ጀምሮ ዚዞስ በ1991 የመጀመሪያው ቻርተር ፕሬዚደንት ጀምሮ እስከ መጨረሻ እስከ እኔ ድረስ የያዘ ነው ማለት ነው እና ይሄ ቼን 35 ዓመት ሙሉ ከአንድ ፕሬዝዳንት ወደ አንድ ፕሬዝዳንት እየተላለፈ መጥቷል ማለት ነው እና ሮተሪ አንድን ሰው የሚሰጠውን ሰርቪስ በሊደርሺፕም ሆነ በበጎ አድራጎት በሲምቦሊክ በሆነ መልኩ ነው ሪኮግናይዝ የሚያደርገው እና ይሄ የፕሬዝደንቶች ሲምቦል ነው ማለት ነው። መልካም። አንተም ደግሞ እንግዲህ ፕሬዝዳንት ከሆንክበት ጊዜ አንስቶ እስኪ እንዴት አደገ ብለህ ታስባለህ? ድርጅቱ ላይ ያየኸው ምን አይነት ለውጥ ነው? እኔ ፕሬዚደንሲውን ስረከብ ያው በሮተሪ በክለቡ ታሪክ ወጣት ፕሬዚደንት ነኝ ማለት ይቻላል ከነበሩት ፕሬዚደንቶች አንጻር። ስለዚህ ክለቡ በተለይ በኢኖቬት በማድረግ እና ፕሮጀክቶችን በተለይ ከዓለም አቀፍ ፓርትነሮች ጋር እና ከሀገር አቀፍ ፓርትነሮች ጋር ፓርትነርሺፖችን በማጠናከር ላይ ትልቅ ስራ ሰርተናል። በዛም በተጨማሪ ደግሞ የወጣት ሊደሮችን ክለቡ ሞር እንዲያፈራ እና ወጣት አባላት ደግሞ ሞር እንዲሳተፉ አድርገናል። ከዚህም በተጨማሪ ትልልቅ ፕሮጀክቶችን ዘግተናል። ለምሳሌ አንዱ የዋተር ኤንድ ሳኒቴሽን ዋሽ የምንለው ፕሮጀክት ለ10 ዓመት $482,000 ኢንቨስት አድርገን ወደ 55,000 ተማሪዎችን ኢምፓክት ያደረገ በአዲስ አበባ ውስጥ ወደ 26 ትምህርት ቤቶች ላይ የዋተር እና የሳኒቴሽን ፋሲሊቲ ዘርግተናል እና እሱ ፕሮጀክት በዚህ ዓመት ነው የመጨረሻውን ፌዝ የዘጋ ነው ማለት ነው። ስለዚህ በዚህም በዓለም አቀፍ ኮንፈረንስ ምስራቅ አፍሪካ ኮንፈረንስ ባለፈው ግንቦት ወር በተካሄደው ላይ ከኢትዮጵያ አዋርድ ሰብስበን መጥተናል። ስለዚህ በጣም ጥሩ የተሳካ ዓመት ነበር ማለት ነው። ይሄ ደግሞ 35ኛ ዓመቱ እንዲሁ በጥሩ ሁኔታ ተሳክቷል።
ተመልካቾቻችን አሁን ደግሞ የሚገኘው ከፍሎለስ ኢቨንትስ መስራች ሸዋዳን ጋር ነው። ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። እስኪ ከዚህ በፊት ከሮተሪ አዲስ ጋር የሰራቻቸው ስራዎች አሉ? በምን መልኩ ተገናኝታችሁ ይህን ኢቨንት ለመዘጋጀት ያሰባችሁት? የዛሬ 2 ዓመት ወይ እንደዚህ 3 ዓመት ሊሆን ይችላል የዲስትሪክት ኢቨንታቸውን እኛ ነበርን አብረናቸው የሰራነው እሱን ኦርጋናይዝ ለማድረግ እና በዛ ሰዓት ብዙ የሮተሪ ስራ ሞር ጠልቀን የማወቅ እድል ነበረን። ግን ከኢቨንቱ ጋር አብረን ብዙ ስለሰራን ዲፕ የሆነ ሪሌሽንሽፕ ይዘን ነበር የወጣ ነው። በዛ ነው የተዋወቅነው። አሁን ደግሞ 35ኛቸውን ሲያከብሩ ፍሎለስ ከጎናችን ሆኖ ካላገዘን በሚል ጥያቄ መጣ። እኛም በኦፕን አርምስ ተቀበልናቸው። ለእንደዚህ አይነት ኢቨንት ደግሞ በእናንተ በኩል የተዘጋጀ ለየት ያደረጋችሁት ነገር አለ? ከኢቨንት ኢቨንት ይለያያል እና ይሄኛውን ደግሞ በምን መልኩ ተዘጋጅታችሁ ነው እንደዚህ ያዘጋጃችሁት? ይሄኛው ምንድነው ፎከስ ማድረግ የፈለግነው አንድ ሮተሪ 35 ዓመት ሲባል 35ኛ ዓመታቸውን እንዴት ሾኬስ ያድርጉት የሚል ነው። ሁለተኛ በዚህ ኢቨንት ላይ ዋናው ኮንሰርቱ ነው የፒያኒስት ግርማና እሱ ላይ ነው ስፖትላይቱን ማድረግ የፈለግነው እና ለዚህም የሚመጣው ሰው ትኬት ገዝቶ ሲገባ ገንዘቡ ተመልሶ ኢቨንቱ ላይ እንዲባክን ስላልፈለግን ባላንሱን ለማግኘት ነው የሞከርነው። ታሪኩን ኤፊሽንትሊ ወይ ደግሞ ሲምፕል በሆነ መሰረት 35 ዓመቱን እንዴት እናሳይ፣ ሮተሪ ምን ማሳየት ነው የሚፈልገው እሱ ናቸው። ከዛ ግን የተቀረው ሞር ፎከሱን ወደ ግርማ እንዲሆን በማለት ነው። እንግዲህ ያው ሁለት አይነት ስራ ነው ያቀረብኩት። አንደኛው የኢትዮጵያ ሙዚቃ መሰረት ያደረጉ በኢትዮጵያ ሙዚቃ ቅኝቶች ላይ መሰረት ያደረገ ድርሰቶችን የተጫወትኩት። እንግዲህ በእነሱ ዙሪያ ያው ትናንሽ ሀሳቦች አሉት። በአምባሰልም፣ በባቲም፣ በአንቺሆዬም ለኔ በእነዚህ በትዝታው ውስጥ ያሉት ሙዚቃዎች ያው የኛን ባህል የኛን የሙዚቃ ቅርሶች የሚያንጸባርቁ ናቸው እና እንግዲህ በተረፈ የፈረንጆቹ ወይም የፍሬድሪክ ሾፐን የተጫወትኩት ዓለም አቀፍ ሙዚቃ ነው። እነሱም እንግዲህ በሀገራቸው በባህላቸው እንደዚሁ አይነት ተመሳሳይ ታሪክ ያላቸው ናቸው እና ጥሩ ኮምቢኔሽን ሆኖልኛል። ብዙ ጊዜ ደግሞ የተለያዩ ሙዚቃ መሳሪያዎች የራሳቸው የሆነ የሚያደርጉበት መንገድ አለ ይባላል እና አንድን ሰው የሚያክሙበት መንገድ አለ ይባላል። አንተ የፒያኖን ደግሞ እንዴት ትገልጸዋለህ? ፒያኖ እንግዲህ በጣም በራሱ በተፈጥሮ ፍቅር ነው። ፒያኖ አንደኛ እንደው ብዙ ጊዜ ይገለጻል ዘ ኪንግ ኦፍ ሚውዚካል ኢንስትሩመንት ይባላል። በጣም ብዙ ድርሰቶች ከማንኛውም የሙዚቃ መሳሪያ በላይ ሙዚቃ የተጻፈለት ፒያኖ ነው እና እንግዲህ የእድሜ ልክ ህይወት ነው ማለት ነው። በዛ ውስጥ የተሰማራ ሰው ብዙ ስራዎችን እድሜ ልኩን እየሰራ ይሄዳል ማለት ነው እና ሙዚቃዎችም ደግሞ የየሀገሩን ባህል የየሀገሩን የሙዚቃ ስሜቶች የሚያንጸባርቁ ናቸው እና ከዛም በላይ እንግዲህ በጣም ተወዳጅ ኢንስትሩመንት ነው እና በዛ ላይ መሰማራቴ ትልቅ እድለኛ ነኝ ማለት ይችላል። ለ35 ዓመታት ደግሞ በዚህ መልኩ ከመጣ ከዚህ ኋላ እንደው ምን አይነት ስራዎች አሉ? ከምን ያው የሮተሪ ክለብ ዓላማም እንዲሁም ኢንተርናሽናልም እንደመሆኑ እና በጎ አድራጎት ስራ የሚቆም ነገር አይደለም። ስለዚህ እኔ አሁን ፕሬዚደንት ሲጨርስ ደግሞ የሚቀጥለው ፕሬዚደንት ጋር ሳስረክብ ስራው ይቀጥላል። ያው ሰርቪስ ወይም አገልግሎት መስጠት ከራስ በላይ ከጊዜሽን ታይምሽን ሰተሽ እውቀትሽን ሰተሽ የምታደርጊው ነገር ስለሆነ በተቻለ መጠን ብዙ ሰዎች
እንዲቀላቀሉን እቅድ አውጥተናል። በተቻለ መጠን ፕሮጀክቶችን እንደዚህ አይነት ኢቨንቶችንም ፓርትነርሺፖችን እያጠናከርን ሰፋፊ ፕሮጀክቶች ብዙ እቅድ አለን። በተለይ በትምህርት ላይ፣ በጤና ዘርፍ ላይ፣ በኢንቫይሮንመንት ላይ እና በሰላም ግንባታ ላይ ብዙ ፕሮጀክቶች አቅደናል። ስለዚህ እነሱን እንቀጥላለን ማለት ነው። መልካም። ከማህበረሰቡ ደግሞ ከተመልካቾችም የእነዚህ ፕሮጀክቶች ላይ መሳተፍ የሚፈልጉ መደገፍ የሚችልበት መንገድ ካለ ምን አይነት ነው? አዎ፣ በተለያየ መንገድ መደገፍ ይቻላል። አንደኛው አባል ሆኖ መቀላቀል ይችላሉ። አንድ አባል ስትሆኚ በአመት ውስጥ የሚከፈል የአባላት ገንዘብ አለ። እሱ ገንዘብ ነው ተጠራቅሞ ወደ ሮተሪ ፋውንዴሽን የሚባል ቋት ገብቶ ከዛ ቋት ላይ በፕሮጀክት በኩል እየተቀረጸ ገቢ የሚለው። ስለዚህ እኔ አሁን የምከፍለው ገንዘብ ወይ ኢኳዶር ላይ ውሃ እያወጣ ነው ወይ በዓለም ደረጃ ተበትኖ ጥሩ በጎ አድራጎት ስራዎች ላይ ይውላል ማለት ነው። ስለዚህ አባል በመሆንና አክቹዋሊ አክቲቭ የሆነ አባል በመሆን ሊረዱ ይችላሉ። ሁለተኛ ደግሞ በግል ዶኔት ማድረግ ከፈለጉ አካውንት ቁጥሮቻችንን መስጠት እንችላለን። ባንክ ኦፍ አቢሲኒያ ላይ አካውንት ቁጥሮች አሉ። እንዲሁም በማህበራዊ ሚዲያችን የሮተሪ አዲስ አበባ ዌስት ብለው በመግባት ኮንታክት ያደርጉን፣ መልስ እንሰጣለን። መልካም። በመጨረሻ ደግሞ ተመልካቾቻችን ማለት ፈልገው ነገር ካለ መልዕክት ካለ ማስተላለፍ ይቻላል? ለተመልካቾቻችን የምለው ያው ስለ ሮተሪ ሞር ኢንቨስቲጌት እንዲያደርጉ፣ እንዲረዱ፣ እንዲያውቁ ሮተሪን ደግሞ ይሄ አንዳንድ ጊዜ ሮተሪ ላይ ይሄ ፕሮሰሱ ፕሮቶኮሉ ምኑ ሌላ አይነት አሶሲዬሽን ነው የሚል አስተሳሰብ አለ። ግን የተለያዩ ሰዎች በጎ አድራጎት የመስጠት ፍላጎት ስላላቸው ከዛ አንጻር ነው ተነስተው እርዳታ የሚሰጡትና ማንም ሰው ሮተሪ መቀላቀል ይችላል። ምንም አይነት ክራይቴሪያ የለም። ስለዚህ እንዲቀላቀሉ ነው ማስተላለፈው። እንግዲህ ግብዣውን ደርሷል። አመሰግናለሁ። በድጋሚ እንኳን ደስ ያለ። እሺ፣ እንኳን አብሮ ደስ አለ። ታንክ ዩ። የራሴን ስራዎች በተለያየ ሀገር ለማስተዋወቅ ሞክራለሁ። እንዲሁም ደግሞ ከዌስተርን ክላሲካል ሙዚቃዎች እንደዚሁ እየደበላለኩኝ የተለያየ ሀገር ኮምፖዘሮችን ዛሬ ያቀረብኩት የአንድ ሀገር ነው፣ የፖላንድ ኮምፖዘርን ስራ ነው የፍሬድሪክ ሾፐንን ያቀረብኩት እና በተለያየ ጊዜ ግን ከተለያየ ሀገር ኮምፖዘሮች ስራ ላይ እየወሰድኩ ነው እንግዲህ የማቀርበው እና የዛሬው ግን ያው ከኢትዮጵያ ሙዚቃ ጋር የበለጠ ይቀራረብልኛል በማለት የሾፐንን ሙዚቃ መርጫለሁ። የሮተሪ 35ኛ ዓመት ላይ ነው የምንገኘው። እንደው ፕሮግራሙስ እንዴት አገኘው? በጣም ጥሩ ነው። መጀመሪያ ሮተሪ ክለብ እንኳን ደስ አላችሁ እላቸዋለሁ ለ35ኛ ዓመት በዓል እና ለዚህም ደግሞ የበጎ አድራጎት ስራ ላይ አብረን ስለተገናኘን በእውነት በጣም በጣም ነው ደስ ያለኝ። ተመሳሳይ ዓላማ ይዘን ነው የተነሳ ነው። እንዲሁም ደግሞ ሙዚቃን አርትን ፕሮሞት የማድረግ ሂደትም ስለነበረው በአንድ ድንጋይ ሁለት ወፍ ነበር። ከዚያ ደግሞ አንተን እንግዲህ የራስ የሆነ የተለያዩ የፒያኖ ኮንሰርቶች ይኖራሉ። ምን እንጠብቅ እስኪ? እንግዲህ ወደፊት ደግሞ አዳዲስ ስራዎችን የማቅረብና እንዲሁም የተለያየ ሀገር እየሄዱ ራሴን የማስተዋወቅ እንዲሁም ደግሞ የሀገሬን የሙዚቃ ጣዕም ወደ ዓለም ላይ የማድረስ ፍላጎት አለኝ። አንዱ ፕሮግራም አንዱን እየወለደ ይሄዳልና ምናልባት ከመስከረም በኋላ አዳዲስ ነገሮችን እጠብቃለሁ ብዬ አስባለሁ ለራሴ። እኛም እንግዲህ እነዚህን ድንቅ ስራዎች ሁሌም ስለምታቀርብልን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አርት ቲቪን ሁል ጊዜ አርት ደጋፊ ናችሁ፣ እንዲሁም የኔ በጣም አመሰግናለሁ። እኔም ደስ ብሎኛል። እኛም እናመሰግናለን። ኦኬ ታንክ ዩ።
እንደዚህ አይነት ኢቨንቶችን ስታዘጋጁ እናንተ በምን አይነት መልኩ የእናንተ ስራ ላይ ከፍ ያደርጋል ስራችሁ ብላችሁ ታስባላችሁ? ይሄኛው ዳይሬክትሊ ከስራ ጋር ባናገናኘው ወደ ኮሚዩኒቲ የመስጠት ግዴታ አለብን። ሁል ጊዜ ስራ ገንዘብ ማሳደድ ብቻ ሳይሆን ከምናገኘው ልማድና ካለን ኤክስፔሪየንስ እና ካለንም ትውውቅ ከተማው ላይ እንዲህ አይነት ኢቨንቶች ሲኖሩ እኛ ደግሞ በተራችን እንዴት አድርገን ሰፖርት አድርገን ያንን ኢቨንት ሰክሰስፉል እናድርግ በሚል እይታ ነው የምናየው። ሁሉም ካምፓኒ የራሱ ሲያሰራ አለው። የኛ በደንብ ኤፌክቲቭ መሆን የሚችለው የምናውቀው ስራ ላይ እንደ ጊቪንግ ባክ አድርገን ስንሰራው ነው። ተመልካቾቻችን የዛሬ የመለሽ አዲስ ፕሮግራማችን ካተላችን መስል ነበረ። እኛ እንግዲህ ቆንጆ ቆይታ አሳልፈናል። የሮተሪ አዲስ አበባ ዌስት ክለብን 35ኛ ዓመት አክብረናል። እሱ ብቻ ሳይሆን ደግሞ የድንቁን ፒያኒስት ግርማይ ፍራሸዋን ቆንጆ የፒያኖ ሙዚቃ ሰምተናል። በጣም የሚገርሙ ስራዎች ነበር ውስጥ የቀረቡት። እናንተም የተወሰኑትን ተከታትላችኋል። እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ተከታተሉ ስለነበረ እጅግ አድርጌ አመሰግናለሁ። መለሽ አዲስ በዚህ ተጠናቀቀ። ቻው ቻው።